والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا وقدوتنا رسول الله وعلى آله وأصحابه ومن والاه، أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم: والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم. سورة التوبة عندما تنيون آياتنا إن شاء الله من كرم. والسابقون الأولون يمجمريوچو قداميوچ من المهاجرين والأنصار كسدتኞቹና ከአንሷሮቹ የመጀመሪያዎቹ ቀዳሚዎች والذين اتبعوهم بإحسان እነሱን በመልካም ሥራ የተከተሏቸው የሆኑት رضي الله عنهم الله ከነሱ የተገኘውን ሥራ ወደደላቸው ወረዱ ዐንሁ እሱ የሰጣቸውንም ኒዕማ ረክተው ወደው ተቀብለዋል። ወአዐደ ለሁም ለነሱም አዘጋጅተዋል ጀናትን ጀነቶችን ተጅሪ ተሕተሃል አንሃር በስሮቿ ወንዞች የሚፈሱባት የሆነችን ጀነቶች አዘጋጅቶላቸዋል። ኻሊዲነ ፊሃ አበዳ በውስጧ በቋሚ መልኩ ዘውታሪ ሆነው ይኖሩበታል። ذلك الفوز العظيم ትልቁ መታደል የሚባለው ይሄ ነው አለ አላህ። በዚህ አያት አላሁ ጀለ ጀላሉሁ يخبرنا عن رضاه عن السابقين من المهاجرين والأنصار مهاجروች ከመካ ወደ መዲና የተሰደቱ በስደት ወቅትም ስደተኞቹ ሲመጡ የተቀበሏቸው የረዷቸው ያገዟቸው የሆኑት አንሷሮችን ሁለቶችንና እነዚህን ሁለቱን አካል በመልካም ሥራቸው የተከተሏቸው የሆኑትን የመጀመሪያዎቹን ሰዎች አላህ ሱብሓነሁ ወተዓላ ወዷቸዋል። ረዲየላሁ ዐንሁም ከነሱ የተገኘውን ሥራ አላህ ወዶላቸዋል ነው የሚለው። የውዴታ መገለጫው ጀነትን መስጠት ነውና ወአዐደ ለሁም ጀናትን ተጅሪ ተሕተሃል አንሃር በስሮቿ ወንዞች የሚፈሱባትን ጀነት ለነሱ አላህ አዘጋጅቶላቸዋል። እናም ይኖሩበታል በቋሚ መልኩ። ውጣ የሚልህ የለም። አሁን ብትከራይ ቤት አከራዮቹ ከቤት ያስወጡሃል። እጅግ በጣም የሚያምር ባኞ ቤት፣ በጣም የሚያጓጓ መኝታ ቤት፣ እጅግ የሌለ ሳሎን፣ ሌሎችም ተጨማሪ ክፍሎች ለልጆችም፣ ለሚስትም፣ ለእንግዶችም፣ ለዘመዶችም ለሌላም ፐርፐዝ የሚውሉ ክፍሎችን ሰርተህ 10 ዓመት ሳትቀመጥባቸው ወይ ውሃው ያፈሳል፣ ወይ መሬቱ ይሻግታል፣ ወይም ደግሞ ሌላ ያምርሃል ይሄ ይደብረህና ወይ ደግሞ በኮሊደር ትነሳለህ፣ ወይም ደግሞ በሌላ ልማት ምክንያት ትነሳለህ። ዱንያ ላይ ብትከራይም ያስወጡሃል። የራስህም ቢሆን ለልማት ከተፈለገ ያነሱሃል። ይህም እንኳን ባይሆን ብዙ ሳትቀመጥበት ብድግ ያደርግና ثم أماته فأقبره ይገለህና ወደ ቀብር ይሸኝሃል። የየውም አልቂያማው ግን አላህ ይወዳቸዋል። የውዴታ መገለጫ የሆነውን ስጦታም ይሰጣቸዋል። ሲሰጣቸውም ይረካሉ፣ ይደሰታሉ። ወረዱ ዐንሁ እሱ የሚያረግላቸውን የሚሰጣቸውን ነገር አስታውሰው ይደሰታሉ። ጀነትን በአኼራ አዘጋጅተዋል አለ።
وأعد لهم جنات ብዙ ጀነቶች ይዘጋጃሉ ለአንድ ሰው ብዙ ጀነት ይዘጋጀለታል በሌላ አያት ላይ قال تعالى ولمن خاف مقام ربه جنتان እዚህ ቦታ ላይ وأعد لهم جنات ብዙ ጀነቶች አላህ Subhanahu Wa Ta'ala እየተዘጋጀላቸው ነው የሚለው تجري تحتها الأنهار የከተማ የቤት ውበት መገለጫዎቹ አንዱ ፍሳሹ ንጹህ መሆን ነው ፍሳሽ ንጹህ ሲሆን በጣም ለመጠጥ የሚያገለግል ሲሆን ስዊዘርላንድ የሚባል የአውሮፓ ሀገር ሄጄ ጄኔቫ ከተማ ላይ ወደ ለፈረንሳይ ቅርብ የሆነች ከተማ ለፓሪስ ቅርብ የሆነች ድንበር ላይ ሄድኩኝ ለጉብኝት ብዬ የኮሪደር ልማታቸውን አየሁት ውሃው ከኛ ቧንቧ ውሃ ይጸዳል ወንዝ እኮ ነው ዝም ብሎ የሚያልፍ እንዲህ አሻግረህ ስትመለከተው ለመጠጥ ያጓጓል በቤትህ በአካባቢህ እጅግ የሚያምር የሆነ የውሃ ፍሳሽ ሲኖር ቤቱ ዋጋ ይጨምራል በጣም ነው የሚያምረው አሁንም እኮ እኛም አሁን ሰልጠን ብለን ቪው ያምራል ምናምን ማለት ጀምረናል ቪው ያምራል ማለት ድሮ ወደ አስፋልት ጠጋ ሲል ነበር አሁን አረንጓዴ ሲበዛበት ጀናቲን አትክልቱ ሲበዛ አሁን በርካታ ዛፎች እየተተከሉ ነው እንደ ሀገር የወደፊት እቅዱ ግን የሚበሉ አትክልቶች ናቸው በየመንደሩ እንዲያድጉ የሚደረገው በጀነት ግን ወለላሂ المثل الاعلى የጀነቱ ደግሞ አጃኢብ ነው ወንዞች ይፈሱባታል قال عز وجل مثل الجنة التي وعد المتقون فيها أنهار من ماء ሙተቆቹ አላህን የሚፈሩ ሰዎች ቃል የተገባላቸው የጀነት አገር እስሩ ወንዞች አሉ አላህ አንዳንዱ ወንዝ የውሃ ነው አንዳንዱ የማር ወንዝ አንዳንዱ የወተት ወንዝ አሁን እኮ ወተት የለም እኮ አገር ቤት ብትሄዱ ድሮ የመጣው ሁሉ ወተት ይጠጣል ምሳ ሰዓት ከደረሰ ደግሞ ከምሳው ጋራ አብሮ ፍንቅል የሚል እርጎ ሁሉ ይደፋል አሁን የትም ቦታ ብትሄድ ፍንቅል የሚል እርጎ አታገኝ የለም لكن يوم القيامة إن شاء الله يجنة سوى الله يدركن توحيداتنا إيماناتنا نطبقو أخلاقاتنا نستكاكلو الله من نوك جنة من نجنزب من نافق من نقوقع من نمنبت أركو الله يجنة سوى الله يدركن الله وأعد لهم جنات تجري تحتها الأنهار بسروتشا ወንዞች የሚፈሱባትን የሆነችውን ጀነት እንሰጣቸዋለን በቋሚ መልኩ ውጡ ሚላቸው አካል የለም ይኖሩባታል አለና ذلك الفوز العظيم ትልቅ መታደል ማለት ይሄ ነው ትልቅ መታደል ጀነት መግባት ነው فمن زحزح عن النار وأدخل الجنة فقد فاز ذلك الفوز العظيم ትልቅ መታደል የሚባለው ይሄ ነው አሁን ግን እኛ እንደ የጀነትን ጉዳይ ስናነሳ ሙእሚኑ ፈውዘን ዐዚም የሚባለው ጀነት መግባት ነው ብሎ ሲያስብ የዘቀጠ አስተሳሰብ ፋዘ የሚለውን ቃል የሚጠቀሙት አለፉ አሸነፉ የሚሉት በኳስ ሲያሸንፉ ነው ወይ በኮረምቦላ ሲያሸንፉ ወይ በሩጫ ሲያሸንፉ ወይ ደግሞ በዝላይ ሲያሸንፉ ነው በቃ እና እቸም አርቀን ማሰብ ينوربنا ألنو والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان مبالو تسوج إنما الناتشو منون قال الشعبي رحمه الله السابقون الأولون من المهاجرين والأنصار من أدرك بيعة الرضوان مبالون كنبياتشن قراك الكداني قبوتن النسنو مياكاتتو بلوال لقد رضي الله عن المؤمنين إذ يبايعونك تحت الشجرة يتبالو تنسوجنو يحديبيا آمت مالتنو لكن أبو موسى الأشعري ومحمد بن سيرين وسعيد بن المسيب وغيرهم حسن البصري وقتادة هم الذين صلوا إلى القبلتين يمجمرون من قبلة يمجرشون من قبلة يتكالوا أكالوش ناتشو بلوال على كل حال والسابقون الأولون من المهاجرين والأنصار إن الزهن
ሷሊሖቹን ሙእሚኖቹን የሚያካትት ነገር ነው ብለዋል። يقول ابن كثير رحمه الله الله سبحانه وتعالى ከአንሷሮቹ ከሙሃጅሮቹ መካከል የቀደሙትን አካሎች እንደወደዳቸው ተናግረዋል። وعلى رأسهم أبو بكر الصديق سيد الصحابة የሷሐቦቹ አይነታ አለቃ የሆነው ከነቢያችን ቀጥሎ አንቱ የሚባለው በላጩ ዝነኛው አቡበክር ስዲቅ ናቸው። እነዚህ ሺዓዎቹ ወይም ረዋፊድ የሆኑ ሰዎች የክረሁነ አባበክርን ወዑመር ወዑስማን አቡበክርን ዑስማንን ዑመርንም ጭምር እናታችን ዓኢሻን እና አቡ ሁረይራን አላህ በቁርአን ያመሰገናቸውን ለቀድ ረዲየላሁ ዐኒል ሙእሚኒና إذ يبايعونك تحت الشجرة يالاتشوننا والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه يتوالوا تنسوج بكفوا يا ناس واتشوال. قال ابن كثير إن الطائفة المخذولة والرادة يهونت قربوش رافضوشو يعادون أفضل الصحابة أنتم يبالوتن تلك የሚባሉትን ከሷሐቦች መካከል ጥላት አድርገው ይይዛሉ። አላህ ይጠብቀንና وهذا يدل على أن عقولهم منتكسة عقلاቸው የተገለበጠ وقلوبهم منعكسة ልቦቻቸው የተዛወረ እንደዚህ የተንሻፈፈ መሆኑን የሚጠቁም ነገር ነው። ቁርአኑ የሚለን لقد رضي الله عنهم ورضوا عنه ነው። እነሱ የሚሉት ደግሞ መራገም ነው። አላህ የወደደውን መውደድ ነቢያችን የወደዱትን መውደድ የሙእሚኖች ባህሪ ነው። ያልታደለ ሰው ደግሞ አላህ የሚጠላውን መውደድ አላህ የሚወደውን መጥላት ነው። አላህ ይጠብቀን። وممن حولكم من الأعراب منافقون ومن أهل المدينة مردوا على النفاق لا تعلمهم نحن نعلمهم سنعذبهم مرتين ثم يردون إلى عذاب عظيم. وممن حولكم كنانت كمدينة كتما زوريا كارلو سوچ مكاكل من الأعراب كبالا غر سوچ مكاكل منافقون سلمنا بلو يمتو جن منافق يهونو سوچ አሉ على الله. ومن أهل المدينة كمدينة كتما نواري وچم منافق يهونو አካሎች አሉ መረዱ على النفاق በነበራቸው የንፍቅና ባህሪ ላይ ገፍተውበታል ቀጥለውበታል። لا تعلمهم አንተ በግልህ ዝርዝራቸውን አታውቅም ያ ረሱላህ نحن نعلمهم እኛንን የምናውቃቸው የፈጠርናቸው እኛ ስለሆን سنعذبهم مرتين በኒፋቃቸው ምክንያት አንዴ ሳይሆን ሁለት ጊዜ ወደፊት ሳንቀጣቸው አንቀርም ثم يردون إلى عذاب عظيم እጅግ ትልቅ ወደሚባል ቅጣት ወደፊት ሳንመልሳቸው አንቀርም እንመልሳቸዋለን አለ አላህ ይጠብቀን። ኒፋቅ ወንድሞቼ በሽታ ነው። በላይ የምታስመስለው በውስጥህ የምትቋጥረው መርዝ ነው። ኒፋቅ ማለት ጥምጣም አይሸፍነው ወይም ጀላብያ አያሳውቀው ማቅራትም መቅራትም ማንነቱን አይገልጸው። ኒፋቅ ማለት የእስልምና ላይ ዳዕዋው ላይ ዲኑ ላይ ከካፊር የበለጠ እስልምናን የሚያጠቃ ለአላህና ለረሱል ያልታመነ የመጨረሻ የዱርጌነት ጣራ ነው። ምክንያቱም ከአላህ የሚደበቅ ነገር ባይኖርም ሙእሚኖቹን በመዋሸትና በማስመሰል እያታለሉ ዲኑን ለማስመታት ከካፊር ጋር በሚስጥር እየተመሳጠሩ ጸረ ዳዕዋ ሆነው የሚንቀሳቀሱ ሰዎች ባህሪ ነው። መገለጫቸው በርካታ ምልክት አለው። ቁርአን ላይ እስከ 600 አያት የሚጠጋ የሙናፊቆችን ማንነት የሚገልጽ አያት አለ ተብሏል። حتى قال ابن القيم شيخ الإسلام رحمه الله كاد القرآن أن يكون كله عن المنافقين ሙእሚኖቹ ሊጠነቀቁት የሚገባ መጥፎ ባህሪ ስለሆነ እንደው ቁርአኑ ሁሉም ስለ ሙናፊቅ ነው እንዴ ለማባል የዳዳ የቀረበ ያህል ነው ቁርአን በትኩረት የተናገረው። ይቺ ሱረቱ ተውባ ትባላለች።
ሌላው ስሟ ግን ሱረቱል ፋዲሓ አዋራጅቱ አጋላጭቱ ምዕራፍ ትባላለች። የሙናፊቆችን ማንነት ዘርዝራ የምታስረዳ የምታሳውቅ ስለሆነች ሱረቱ ተውባህ የሙናፊቆች ማጋለጫ ምዕራፍ ናት እንዳልኳችሁ ሁሉ እነሱም ምልክቶች አሏቸው የሚታወቁበት። ነቢያችን ሰለላሁ ዐለይሂ ወሰለም 3-4ቱን ጠቅሰዋል። ቃለ ፊ ሰሒህ ሙስሊም ዓላመቱል ሙናፊቂ 3 ኢዛ ሐደተ ከዘብ ወኢዛ ወዐደ አኽለፈ ወኢዛ እቱሚነ ኻን ወፊ ሪዋየትን ቃለ ወኢዛ ኻሰመ ፈጀር። ሲታመን የሚከዳ ነው፣ ሲናገር የሚዋሽ ነው፣ ቃል ከገባ ቃሉን የሚያጥፍ ነው አሉና አራተኛውን ደግሞ ሲከራከር ደግሞ ድንበር አራፊ ነው። ሲከራከር ሚስት ጋር ከተከራከረ፣ ባል ጋር ከተከራከረች፣ በኺላፍም ነገር ከተነሳ ጋጠ ወጥ ሆኖ ባለጌ ዱርጌ ሆኖ ነው የሚከራከረው። ሽምጥጥ ብሎ ነው። ፍርድ ቤት አንዳንድ ጊዜ ሄዳችሁ ብታዩ ይሄም ለማሸነፍ ያኛው ይህንን ለማሸነፍ የሚወራወሩትን ቃል ብታዩ እንደው በአላህና በነቢ የሚያምን ሰው፣ ጀነትን የሚናፍቅ ሰው፣ ጀሃነምን የሚፈራ ሰው፣ ለአላህ አክብሮት ለነቢዩ መሐባ ያለው ሰው ይችን ቃል አይናገራትም የምትሉት ነገር በቃ የዱርጌ እንደው አይን ያወጣ አይነት የክርክር ነገር ታያላቸው። ስለዚህ እስልምና ሙናፊቆቹ ተጋልጠው ሙእሚኑ ማህበረሰብ አውቋቸው በጥንቃቄ መኖር እንዲችልና ዲኑንም ዓቂዳውንም ተውሂዱን መጠበቅ እንዲችል በርካታ ምዕራፎች ላይ በርካታ አንቀጾች አሉ። ከነዛ መካከል ይሄ አያት ነው። ወሚመን ሐውለኩም እናንተ የመዲና ከተማ ነዋሪ ህዝቦች ሆይ ከናንተ ከከተማችሁ ዙሪያ ውስጥ ካሉት አካሎች መካከል ሚነል አዕራቢ ከአገር ቤት ሰው ከአገር ቤት ኑሮ ነዋሪዎች ከሆኑ ሰዎች መካከል ሙናፊቁን መናፍቃኖች ሞልተዋል። በጥንቃቄ ይያዙ አላህ እንኩጭ ወሚን አህሊል መዲና ከከተማዎቹ ሰዎቹም አሉበት አላህ ከከተማ ሰዎቹም አሉበት። የመዲና ከተማ ነዋሪ ሆነው ሙናፊቆች አሉ። መረዱ ዐለ ኒፋቅ ማለት ቃለ እብኑ ከሲር እስተመሩ ዐለ ኒፋቅ ሰው እኮ የሆነ ነገር መጥቶብህ ክልብሽ ይልብህና ደህና የነበርከው የሆነ ሰዓት ላይ ተበላሽተህ ይሳትህና ውልጭም ብለህ እንደገና ቀጥ ማለት ያለ ነው። ከማ ቃለ ተዓላ ወለም ዩሲሩ ዐላ ማ ፈዐሉ ወሁም ያዕለሙን እያወቅ በምትሠራ ወንጀልና በኒፋቅ አትቀጥልበትም አትገፋበትም። እነኚህ ግን ውስጣቸው የሰረጸ የንፍቅና በሽታና ቫይረስ ስላለባቸው መረዱ ያኒ አይስተመሩ ዐለ ኒፋቅ ተውም ቢባሉ ማስጠንቀቂያም ቢነገራቸው ቢዛትባቸውም የቁርአን አንቀጾች ቀልብን ስንጥቅ የሚያደርጉ ደረትን የሚሰነጥቁ ቀልብን ለሁለት የሚተረትሩ አስደንጋጭ አያቶችን ቢነበቡላቸው ፈቃደኛ ሊሆኑ አልቻሉም። መረዱ ዐለ ኒፋቅ በኒፋቅ ላይ የዘወተሩ ያሉ ናቸው አላህ። ወሚን ሃዛ ሸይጣኑን መሪዱን ማሪዱን ኩለ ሸይጣንን ማሪድ እንዳለው አላህ። ማሪድ ማለት ሸይጣን ነው፣ የመጨረሻ አመፀኛ ነው። በክፋት ላይ ራሱን አሬንጅ ያደረገ ነው። በክፋት ላይ ራሱን አሳምኖ ሌሊቱንም ቀኑንም ጧቱንም ማታውንም እርካታውን ጭምር በክፋት ላይ ያስቀመጠን ሰው ስታየው እኮ በቃ ምንም እኮ መፍትሄ የለውም። ክፋት ሆቢው የሆነ ሰው ሲገል አንተ ስታለቅስ ስቅስቅ ስትል የሚረካ ሰው ክፋት ያደገበት የኖረበት የሚያስደስተው የሚያረካው የሆነበት ሰው ከዚህ ሰው ምን ትጠብቃለህ? ለሕፃን ረሕመት የለው፣ ለእናቶችም ረሕመት የለው። ለምን ለነሱ ያዝናል? ለራሱ ያላዘነ ሰው ለምን ለነሱ ያዝናል? መረዱ ማለት በነበሩበት የንፍቅና ወይም የክፋት አቋም የኖሩበት ያደጉበት ያመኑበት የቀጠሉበት ወደፊትም የሚዘወትሩበት ነው ማለት ነው። ላ ተዕለሙሁም አታቃቸውም አላህ ዝርዝሩን እውነትም አያውቁም። እንግዳ ነቢያችን ዓለይሂ ሰላቱ ወሰላም ዝርዝሩን አያውቁም እንጂ የተወሰነ ኢንፎርሜሽን አላቸው። ከዛ ኢንፎርሜሽን መካከል
لحذيفة بن اليماني صاحب سر رسول الله صلى الله عليه وسلم لا ينبي لي مسترنيا لم يبالسو. قال بعض المفسرين منهم ابن كثير رحمه الله أسرى صوست السوتشن ينفاق بالتبيتوش ناتشو بلو لحذيفة نبياتنا نقروتان أسرارات ناتشو ينقروتن بلو إنما مسترنا وتبلوت نقرال لما السمى ينقر. وقالوا في الأثر أن عمر أمير المؤمنين عمر بن الخطاب رضي الله عنه ما نمسو سيموت صلاة الجنازة كتهدى حذيفة نزيك أنا أبو ليالا حذيفة كسجدبت يسجدال حذيفة كللقنا يسجد لمن بين قرنيم بكا نقرنيكو أين تنقر نزا يدركون البرار. الله سبحانه وتعالى لا تعلمهم نحن نعلمهم أنت تاكاتشون إنيانا من نوقاتشو بلوال الله هل نقراتشون آيوكم مالتنو إنجلي لو آيات قال عز وجل ولو نشاء لأريناكهم فلعرفتهم بسيماهم ولتعرفنهم في لحن القول. إنيا بنفلق نرو نقلي ناتشو بلن بأكال الناس أيه نبرا እንድታውቃቸውም በዝርዝር እናደርግ ነበር በመልእክታቸው እንድታውቃቸው እናደርግ ነበር። ወለተዕሪፈነሁም አሁንም ታውቃቸዋለህ በምን እንደማውቃቸው ያ አላህ ሲላቸው في لحن القول ንግግራቸው ውልጭም ያለ አይደል ያስታውቃሉ እኮ አላህ ሱብሃነከ ረቢ። እንደ አወል ሶፍ ሆኖ አንዳንዱ ጥምጣምም ኑሮት አንዳንዱ አላህ ይጠብቀኝ አላህ ይጠብቃቸው ኪታብ እንኳን እያቀራ የአላህና የነቢ የጀነትና የጀሃነም የኸልቅና የኻሊቅ ጉዳይ እንደዚህ ውልጭም ሲል ታየዋለህ ወይ በገንዘብ ሲሸጥህ ታየዋለህ ዲኑን እኮ ወይ ሆነ ቦታ ሄዶ ሲረፈቅ ታየዋለህ አላህ ካልጠበቀ በስተቀር ነገሩ በጣም ከባድ ነው። በነብዩ ጊዜ ይላሉ አንድ ሐርመላ የሚባል ሱሐቢ ነበራሉ አልኢማኑ ሃሁና ኢማን አሁን ባለንበት ዘመን ኢማን ያለው ምላስ ላይ ሆነ ኒፋቅ ያለው ቀልብ ላይ ሆነ ኢማን ምላስ ላይ ተገልብጦ ማለት ነው ኢማን ምላስ ላይ ኒፋቅ ቀልብ ላይ ሆነ አላሉ ምንድነው ምልክቱ ሲሉት ወለም يذكر الله إلا قليلا አላህን ጥቂት ወቅት ካልሆነ በስተቀር ዚክር አያበዛም አላህን አያስታውስም አላሉ። ረሱል ዓለይሂ ሰላቱ ወሰላም ይህንን ንግግር ሲናገር ሰሙትና اللهم اجعل له لسانا ذاكرا وقلبا شاكرا وارزقه حبي وحب من يحبني وصير أمره إلى خير. ጌታዬ የዚህን ሰው አንደበት ذاكر ምላሱን ذاكر አድርግለት ቀልቡን ደግሞ አላህ የሰጠውን አመስጋኝና ወርዙቅሁ ሑቢ እኔን መውደድን ስጠው ወሑበ መን ዩሒቡኒ እኔን የሚወደኝንም መውደድንም ስጠው አሉት። አላህን ነቢዩ የሚወዱትን መውደድ እኮ መሰጠት እኮ ነው። ሱና ይወዳሉ የሆኑ ሰዎች ሱና ሲወዱ አጂብ የሆኑ ሰዎች ደግሞ ሱና አይፈልጉም ሱና ስትላቸው የሚቀየም ሁሉ አለ። አሁን ለአላህ ብለህ በታሪክ ውስጥ ከነቢዩ ቀጥሎ ሰለላሁ ዐለይሂ ወሰለም እንደ አቡበክር ትልቅ ሰው አይተህ ታውቃለህ? ሰምታችሁ ታውቃላችሁ? እንደ ሰይድ ዑመር ረዲየላሁ ዐንሁ ذلك البطل الشجاع እንደሱ አይነት ትልቅ ሰው አይተህ ታውቃለህ? ሰይድ ዑመርን አቡበክርን ዑስማንን መጥላት የዓቂዳው አካል ነው ብሎ አምኖበት ቁጭ ብሎ እነሱን መርገም የዒባዳው አካል የሥራው አካል አድርጎ የሚያስብ ጅል ያጋጥማል። ምን ሆኖ ነው? ሰው ትልቅ ሰውን ይወዳል፣ ትልቅ ሰውን ባለበት ያከብራል። ከትልቅ ሰው ጋር ግብግብ ይሄ አለመታደል ብቻ ሳይሆን መረገም መሆነ ነው። አንተ አቡበክር ስዲቅ ጋር ግብግብ የምትገጥም እናታችን ዓኢሻ ጋር إنما يريد الله ليطهركم أهل البيت ويطهركم تطهيرا يتبالتن ያንን ማር ቤተሰብ ያንን ግዙፍ ማንነት አንተ እዚህ
እየተውሸለሸልክ በፌስቡክ በመናምኑ የምታጣጥልበት ምን አይነት ስብዕና ምን አይነት ማንነት ቢኖርህ ነው? على كل حال يا رسول الله على التوالي يا حرمنا أبيت إنه كان لي أصحاب من المنافقين وأنا منهم أنا كمنافق وشاندو نبركن يا منافق قدنيوش نبرون وكنت رأسا فيهم كالناس مكاكل تلك مبالوت عندو نبركن أفلا آتيك بهم الشيالا يميقني كالا عند يالكو يمزز كلام تعالى هندي يا رسول الله على قال من أتانا استغفرنا له متو يكرتات أيكو الله يمارن استغفار هذا القلين دعاء هذا القلين يا لنسو قال إن استغفار لما ركزوا الجنن ومن أصر على دينه بنفكنا حيمانته قفتو يكتل سوقن فالله أولى به الله السن ما رجع لبتن السول ما رج السويت جبانو ولا تخرقن على أحد سترا ما ننم أكل الله يسترون مجارجا أتقدد علونا مجارجا أتقدد نبي صلى الله عليه وسلم تلتو بمتلات ركتو عيناتشون يتملكت سبعناتشون يايا أخلاقاتشون لبركات أمتات باينو يايا إيانورا تاريكاتشون أدامتو يساتشو تلاتشا كلبو يالوت ألت سو على متعدل كذب حال أنت من تارك الله لا تخرقن السترا يمنن مقارجان لا تكد بلو نبينا عليه الصلاة والسلام نقرونا لالو على كل حال قال الإمام ابن كثير رحمه الله قال السدي عن عبد الله بن عباس رضي الله عنهما في هذه الآية الزي آية لاي رسول عليه الصلاة والسلام قال قام خطيبا عندك خطبة لا ترجو نبياتشن تنستوقوا موالو يا جماعة كان كونوا اخرج يا فلان فإنك منافق أنت قليوتا أنت متع أنت نام يوتا إيالو فأخرج من المسجد ناسا منهم كمنافق مكاكل يتوسنون أكل بسمت أرتو أسود والو عمر بن الخطاب رضي الله عنه ያን ቀን ላጋጣሚ ዘግይተው መጡ ይላሉ። ሲመጡ በኋላ መስጊድ ጋር አጠገብ ሲደርሱ ድንገት አሉ። ለምን እንደነገጡ ታውቃላችሁ? ሶላቱል ጁሙዓው አመለጠኝ እንዴ፣ በቃ ዘግይቻ አመለጠኝ እንዴ ብዬ የሆኑ ሰዎች ሲወጡ በጣም ደንግጬ ተደበቅኩኝ። ሰው እንዳይ ስደበቅ እነሱ ደግሞ ይደበቃሉ። እኔ ይደበቃሉ፣ እነሱም የሚወጡት ይደበቃሉ። በኋላ እኔ እንግዲህ መችስ ብዬ ከምን ድፍረቴ እቤት ከምን ተፍረቴ እንደሚሉት መስጊድ ስገባ አልተሰገደም። እንደሱ ላረጋና ነው አልተሰገደም ማለት ማሻአላህ። ታዲያ እንትና የሚወጡት ምን ሆነው ነው እላቸዋለሁ። ነቢያችን እንኳን አስወጧቸው አለይሂ ሰላቱ ወሰላም اخرج يا فلان فانك منافق አንተ ሙናፊቅ ነህ፣ አንተ ሙጣ ብለው አስወጧቸው። ካስወጣቸው መካከል አንዱ ከአነና ቁልና ቡጅረን መጥፎ የተናገርን ይመስል ውጡ ይለናል እያሉ እየተጉመተመቱ ይወጣሉ። ምን አድርገን ነው ውጡ የምንባለው? መጥፎ ሳንናገር ይላሉ። ከአላህ እኮ ቅርጽህን አያይም፣ መላስህንም አያይም። إن الله لا ينظر إلى صوركم ولا إلى أجسامكم ولكن ينظر إلى قلوبكم وأعمالكم. إن نبينا عليه الصلاة والسلام كسو مكاكل أقالتو أو تتواجهوا لالو منافقون يعني كان الله أو تتواجهوا يعني قال ابن عباس رضي الله عنه سيعذبهم مرتين بلويلة هو العذاب الأول يمجمر وقطعت كهزم مكاكل منافق نتاجو توجو انديوتو مدربونا والو ሁለተኛው والعذاب الثاني عذاب القبر ሁለተኛው መቀጫ ደግሞ የቀብር ቅጣት ነው፣ ይጠብቃቸዋል። ሶስተኛውና ዋናው ደግሞ የቂያማ ቀን የሚጠብቃቸው ነው። ثم يردون إلى عذاب عظيم ብሎ አላህ Subhanahu Wa Ta'ala ተናግሯል። وآخرون اعترفوا بذنوبهم خلطوا عملا صالحا
وآخر سيئا عسى الله أن يتوب عليهم إن الله غفور رحيم وآخرون ሌሎችም አሉ አለ አላህ اعترفوا بذنوبهم ጥፋት ፈተው ወንጀላቸውን አምነው የተቀበሉና ይቅርታ የጠየቁ አሉ خلطوا عملا صالحا መልካም የሆነውን ሥራቸውን አቀላቀሉ وآخر سيئا መጥፎ የሆነን ሌላ ነገር አምጥተው አቀላቀሉት عسى الله أن يتوب عليهم እስከ ተውበቱና ይቅርታ እስከ ጠየቁ ድረስ ተውበታቸውን አላህ ሊቀበላቸው ይከጀላል إن الله غفور رحيم الله እጅግ አዛኝ በጣም ሩህሩህ ነውና ባላቸው አላህ እስካሁን ድረስ የሙናፊቆችን አህዋል የዘመቻ ጊዜ ነብያችንን አጋፍጠው ዳዕዋው እንዲከስም ዲኑ እንዲጠፋ ያደረጉ የሆኑ ሙናፊቆችን አህዋል እስካሁን ሲነግረን ከቆየ በኋላ ሙናፊቅም ባይሆኑ ውስጣቸው የንፍቅና በሽታም ባይኖራቸው ከጂሃድ በመቅረት እና ሴት ህፃናት ጋር በመቀመጥ ግን እንደ ሙናፊቅ የሆኑ ሰዎች ጥፋታቸውን ያመኑ ሰዎች ሙእሚኖች አሉ እነሱን አውፉ ብያለሁኝ ይቅርታ ሲጠይቁኝ ተውበት እቀበላለሁ ብሎ አላህ እየተናገረ ነው እነዛ ሰዎች የቀሩት ዲኑን ተጠራጥረውት ነው ነብያችንንም ቁርአኑንም አላህንም ሐቁንም ሁሉንም ነገር በሸክ ነው በኒፋቅ ነው እነዚህኛዎቹ ደግሞ በስንፍና ቀናልቦና ይኖራል ግን ተሳንፈው ነው የቀሩት ከጂሃድ የቀሩት እነዚህን አላህ Subhanahu Wa Ta'ala ምን አለ وآخرون اعترفوا بذنوبهم ወንጀላቸውን አምነው የተቀበሉ ሰዎች አሉ أقروا بها واعترفوا فيما بينهم وبين ربهم በእነሱና በአላህ መካከል ያለውን ጌታችን አጠፋን ትክክል መቅረት የለብንም ተሳተን ብለው አላህን ይቅርታ የጠየቁ ሰዎች አሉ እነሱ ጥሩ ስራዎች አሏቸው ወለሁም አዕማሉን ሷሊሐ ጥሩ ስራዎች አሏቸው ላኪን የነሱ ክፋታቸው ከጥሩ ስራቸው ጋራ ሌላ መጥፎ ስራ አምጥተው አቀላቀሉ እነዚህ ሰዎች فهؤلاء تحت عفو الله وغفرانه የአላህ ምህረት ሊያገኙ ይችላሉ የሱን አውፍታ ሊያገኙ ይችላሉ በአላህ ቁጥጥር ስር ነው ያሉት ይቺ አያት የወረደችው يقول العلماء إنها نزلت في أناس معينين منهم أبو لبابة بتبالى عند الصحابي مكنيات يوردتشو بلو لكن بأبو لبابة سبب وردتشي بالنجي إلا أنها عامة في كل المذنبين الخاطئين بستة فتسمنا تسألتو ودى الله لمن ملس يتزقاج من يوم مؤمن متاكات تتنات أبو لبابة يا بنو قريظة جزي يفتروا ستاتنا تاريكو رجمنا يدو ألف بلو لمتكس بنو قريظة نبياتنا عليه الصلاة والسلام زمتوا باتشو نبر سببو ከበኑ ነዲር ጎሳ አባል የሆኑ ሰዎች ሌሎችም ተጨምረውበት ወደ መካ ሄዱ እና አቡ ሱፊያንን ያን ሁሉ የመካ ሙሽሪክ ነብያችን ጋር እንዲዋጉ እነሱም ከጎናቸው እንደሆኑ በጣም በኃይለኛው ወሰወሷቸው ቃል ተገባብተው ላትነካኝ ላልነካ ተፈራርመው በሰላም በአማን ነበር የሚኖሩት ላኪን وسوسوا አምስተኛው ዓመተ ሂጅሪያ غزوة الأحزاب ወይም غزوة الخندق የሚባለው እንዲከሰት አደረጉ እነዚህ ከመካ የመካ ሙሽሪኮች ከመካ ሲመጡ በኑ ቁረይዛዎችን ሄዱና የመጨረሻ ቋሚ የሆነ ድል የምታገኙበትን ነገር አገኘሁላችሁ ይላቸዋል ምንድነው በቃ መሐመድን ክዱት አላቸው አረ እባክህ ዞር በል እኛ በሰላም እየኖርን እያለን እንደዚህ ጦርነት ታመጣብኛለህ አንተ ነካክተሃል እንዴ ተዋርደህ ካገር የተባረርከው ዞር በል ለምኖ እግሩ ላይ ወድቆ ወሱሶ ነብያችንን እንዲከዳና ስምምነት አፍርሻለሁ እንዲል አደረጉ ያን ጊዜ አላህ Subhanahu Wa Ta'ala ጣልቃ ገባና وكفى الله المؤمنين القتال እንዳለው
የአሕዛብን ጦርነት ከአንድ ወር ፊልሚያ በኋላ ከበባ በኋላ ምንም ነገር ሳያገኙ ወደ መካ ወደ ሀገራቸው እንዲመለሱ አላህ አደረገ። በኑ ቁረይዛ በቃ ተዋረዱ። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም እቤት ሄደው ያው ትግል ላይ ነው የቆዩት። ሰውነቴ ሊታጠብ ብለው ሰውነታቸውን ሊታጠቡ መጋረጃ ተጋርዶላቸው ውሃ ገብቶላቸው ሊታጠቡ ሲሉ ጅብሪል መጣ አለይሂ ሰላም። ያ ረሱላላህ አላቸው። ለበይክ የጦር ልብስህን አውልቀሃል እንዲህ አላቸው። አዎ ምን ነው አላቸው። የአላህ መላእክቶች ሁላችንም ትጥቃችንን አልፈታንም እስካሁን እናሳ ሁላችሁም ሂዱ ወደ በኑ ቁረይዛ ተብላችኋል። እኔ ቀድሜ እሄዳለሁኝ እንግፍግፍ እንቅጥቅጥ ነው ማረጋቸው አላቸው። ወዘልዚሉሁም አንቀጠቅጣቸዋለሁ ፍርሃት በፍርሃት ሰኑልቂ ፊ ቁሉቢሂም ሩዕባ ስጋት በስጋት ፍርሃት በፍርሃት ነው የምለቅባቸው አላቸው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ቶሎ ልብሳቸውን ለባበሱ ተጣጠቡና ሁሉንም ሰሓባ ላ ዩሰሊየነ አሐዱን ሚንኩም ሰላተ አልዐስሪ ኢላ ፊ በኒ ቁረይዛ በኑ ቁረይዛ ቦታ እንጂ ማናችሁም ዐስር ሰላት እንዳይሰግድ ብለው አዘዙ። ሁሉም ሙጃሂድ ሂዶ ወደ በኑ ቁረይዛ እዛ ተከበቡ። መከበባቸውን ሲያዩ ተዘጋጅተዋል። ወደ 800 በላይ የሚሆኑ ናቸው። ተዘጋጅተዋል። ትጥቃቸውን ምናቸውን ምሽግ ሰርተዋል። አንድ አካል እንትን የለም። ነቢያችን ቋሚ ከበባ አደረጉ። እጅ ስጡ እጅ ስጡ። መጨረሻ ላይ ታሪኩ ረጅም ነው እንግዲህ አለፈለፍ እያልኩ ነው እየነገርኳቸው ያለሁት። መጨረሻ ላይ በቃ ወደ ጦርነት ከምንገባ በድርድር እናድርገው ተባለ። አይ ድርድር የምታደርጉት እጅ ሰጣችሁ ነው አሉ። እንዴት እጅ እንሰጣለን? በቃ ካልሰጣችሁማ ጦርነት ነው ማለት ነው፣ እንገፋበታለን አሏቸው። እስኪ ለማንኛውም ሰው እንምረጥና ፍርድ ይፍረድብን አሉ። እሺ እኔ ልፍረድባችሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አይ አንተን አንፈልግም አሉ። ድሮ በኑ ቁረይዛ ዘንድ በጃሂልያ ጊዜ ሳዕድ የሚባል አንድ ሰሓቢ ጋራ የጦር ስምምነት ነበራቸው። ወዳጅ ነው እሱ። እኛ ጋር ብዙ ስለሰራ ሊራራልን ሊያዝንልን ይችላልና በሱ ፍርድ እንስማማለን አሉ። በሳዕድ እኔም እስማማለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። እሱ ደግሞ በኑ ቁረይዛ መካዳቸውን ሰምቷል። የአሕዛብን ጦርነት ከተዋጉት ሙጃሂዶች አንዱ ነው። ለአጋጣሚ ግን በኃይለኛ ጉልበት እየተዋጋ እያለ ቆስሏል። ቆስሎ ኃይለኛ አደጋ ነው፣ ሊሞት ይችላለሁ እያለ እየሰጋ ነበረ። እዛው ተኝቶ ነቢያችን ምን አሉ? ወደ መስጊድ ውሰዱልኝ፣ እየወጣሁ እየገባሁ እንዳየው እቤት እንዳልመላለስ በየቀኑ እንዳየው መስጊድ ላይ እንዲተኛ አድርጉልኝ ብለው እዛ አስተኝተውታል። እሱ ቁጭ ብሎ ዱዓ ያደርጋል። ያ ረቢ ከቁረይሾች ጋር ካሁን በኋላ ጦርነት ያለህ ከሆነ ሀያቴን አርዝምልኝ፣ እነሱ ጋር እንዋጋ። የእነሱ ጋር ጦርነት ምንም ነገር ከሌለ ግን የፈለግከውን አድርግ እያለ ዱዓ ያደርጋል። እግር መንገዱ ምን ይላል? ጌታዬ አላሁመ ላ ተቅቱልኒ ሐታ ቱሪኒ፣ በኑ ቁረይዛን ጉዳይ ቅቤ ሳታጠጣኝ እንደምንለው ሳልደሰት ነገር እንዳትገለኝ እያለ ዱዓ ያደርጋል። እነሱ አላወቁም። ሳዕድ ዳኘን አይሉ። እሺ እሱ መጣ፣ ተላከበት። ለምንድነው የተላከው? እንዲሆኑ አቡ ሉባባ የሚባለው ሰሓቢ እነዚህ በኑ ቁረይዛዎች አግኝተውት ምንድን ነው የሚታሰበው? እዛ ሙጃሂዶቹ ነቢዩም ሰሓባው ምን እያለ ነው ማለት የእኛ ዕጣ ፈንታ መቼም በጣም ነው ማዘን አለባቸው። ምንድን ነው የሚታሰበው ምናምን ሲሉት ምስጢር ማውጣት አልፈለገም። ግን አላቸው ሴቱ ልቅሶ ወንዱ ልቅሶ፣ ይቺን ምልክት በቃ እርምጃ ነው የምንወስድባቸው አንመራችሁም የሚል ኢንፎርሜሽን ምስጢር፣ ወታደራዊ ምስጢር ስላወጣ በጣም ደንግጦ ሂዶ ራሱን አሰረ። ተመጃሂድ ወታደራዊ ምስጢር ለጥላት አሳልፈ እንዴት ትሰጣለህ የሚል ወቀሳ ነበረበትና እሱ በጣም ነቢያችን እንደው ጥፋተኝነት እንትን ብሎበት ራሱን መስሶ ላይ አስሮ የአላህ መልእክተኛ ካልሆነ በስተቀር እንዳይፈቱኝ ብሎ ብዙ አህዋል አለው፣ ረጅም ነው። ሄዶ አላህ ምን አለ? ወአኸሩነ ሌሎችም አሉ እዕተረፉ ቢዙኑቢሂም ጥፋት አጥፍተው ጥፋታቸውን ያመኑና ኸለጡ ዐመለን ሷሊሐን መዓ ወአኸረ ሰይአን
ጥሩን ስራቸውን ከመጥፎ ስራ ጋር የቀላቀሉ አሉ። ዓሳ አላሁ አን የቱበ ዐለይሂም ኢነላህ ገፉሩን ረሒም። አላህ አዛኝ ሩህሩህ ነውና ተውበታቸውን አላህ ሊቀበላቸው ይችላል ብሎ ይህንን ተናገረ። ኢማሙ ሙጃሂድም ረሒመሁላህ ሃዚሂ ልአየቱ ነዘለት ፊ አቢ ሉባባ ለበኑ ቁረይዛዎች ኢነሃ ዘብሑ ሙሐመድና ሰሓቦቹ እያሰቡት ያሉት ይህንን ነው ብሎ ምስጢር ስላወጣ በዚህ ሰበብ ነው ብለው ተናግረዋል ነው። አላ ኩሊ ሓል ሰበቡ ይሄ ይሁን እንጂ ማንኛውንም እንደዚህ አይነት ጥፋት ያጠፋና የተወበተን አካል ያካትታል ነው። خذ من أموالهم صدقة تطهرهم وتزكيهم بها وصل عليهم إن صلاتك سكن لهم والله سميع عليم ألم يعلموا أن الله هو يقبل التوبة عن عباده ويأخذ الصدقات وأن الله هو التواب الرحيم خذ من أموالهم ከንብረቶቻቸው ተቀበላቸው ሰደቀተን ዘካን ተቀበላቸው ቱጠሂሩሁም ታጸዳቸዋለህ ወቱዘኪህም ቢሃ በዛችን ምክንያት ታጣሃራቸዋለህ ወሰሊ ዐለይህም ለነሱ ዱዓ አድርግላቸው ኢነ ሰላተከ ያንተ ዱዓ ሰከኑን ለሁም ለነሱ መረጋጊያቸው ናትና ወላሁ ሰሚዑን ዓሊም አላህ የሚባለውን ሰሚ የሚሰራውን ሁሉ አዋቂ ነውና አላህ። አለም ያዕለሙ አያውቁም እንዴ አነላህ አላህ እኮ ሁወ የቅበሉ ተውበተ አን ዒባዲህ ከባሮቹ ተውበትን የሚቀበል መሆኑን አያውቁም እንዴ ወየእኹዙ ሰደቃት ሰደቃዎችንም በአንቢያዎቹ አማካኝነት ይቀበላል። ወአነላህ ሁወ ተዋቡ ረሒም አላህ ተውበተኞችን ተቀባይ ዐውፍ ባይ አዛኝ ሩህሩህ መሆኑን አያውቁም እንዴ ይወቁ በላቸው አላህ። በዚህ አየት ደግሞ አላህ ስብሓነሁ ወተዓላ ነቢያችንን ዓለይሂ ሰላቱ ወሰላም ከገንዘቦቻቸው ከሙእሚኑ ገንዘብ የዘካ ገንዘብ መዋጮን እንዲቀበላቸው ነው አላህ የሚያዘው። ራሳቸው ሰደቃ ሲሰጡ ራሳቸው ይጸዳሉ፣ ገንዘባቸውም ይጦሃራል። ኹዝ ሚን አምዋሊሂም እነዛን ወንጀላቸውን ያመኑትን የኸይረ ስራን ከመጥፎ ስራ ጋር የቀላቀሉትን እነዚህን ሰዎች ሰደቃ ነገር ተቀበላቸው። አንተ ወንጀል ስትወነጅል ጥፋት ስታጠፋ ለምስኪን ሰደቃ መስጠት ጥሩ ነው። ወንጀል ይታጠብልሃል፣ አንተም ራስህ ትጸዳለህ። ዘካ መስጠት ዋጅብ ነው። ከአርካነል ኢስላሙም አንዱ ነው። ከአርካነል ኢስላም አንዱ ነው። በነቢያችን ጊዜ ዓለይሂ ሰላቱ ወሰላም ሙእሚኑ ሁሉም ዘካ ይሰጥ ነበር፣ አቅም ያለው ሁሉ። ነቢያችን ዓለይሂ ሰላቱ ወሰላም ሲያልፉ የተወሰኑ ሰዎች ዘካ አንሰጥም ብለው በአቡበክር ስዲቅ ጊዜ ረዲየላሁ ዐንሁ እምቢ ብለው ነበረ። ላኪን ለኡቃቲለነ መን ፈረቀ ሰላተ መዐ ዘካ ሰላትን ከዘካ ጋር የሚለያይን ሰው እዋጋዋለሁ ብለው አቡበክር ስዲቅ ስላወጁ በዛ መሰረት የጠፋው ጠፍቶ የተወበተው ሰው ግን ተወብቶ በጥሩ ሁኔታ ላይ ነው እስካሁን ድረስ ያለው። እንደውም አቡበክር ስዲቅ ምን ብለዋል ይባላል? ለው መነዑኒ ዒቃለን ካኑ ዩአዱነሁ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ለኡቃቲለነሁም ዐላ መንዒህ። እንደው ዒቃል ማለት እንደዚህ ዒቃል ታውቃላችሁ? እዚህ ላይ የምትደረግ ወይም ደግሞ ቀላል ነገር በቃ ጋዲ ታውቃለህ? ጋዲ ከብቶቹ ሊታለቡ ሲሉ የሚታሰሩበት ምንድን ነው የሚባለው? ማሰሪያ ገመድ። እሷን እንኳን ቢከለክሉኝ አለቃቸው። ለነቢዩ የሚሰጡት የነበሩትን ነቢዩ ሞቱ ብለው አልሰጥም ካሉ ቀጥታ ወደ ጅሃድ ነው የምገባው ብለው አቡበክር ስዲቅ ተናግረዋል ነው። ወሰሊ ዐለይሂም ማለት አሰላቱ የነቢያችን ሰላት ዱዓኡ ወልእስትግፋር ነው። እስትግፋር አድርግላቸው፣ ዱዓ አድርግላቸው ማለት ነው። ነቢያችንም ዓለይሂ ሰላቱ ወሰላም ከማ ፊ ሐዲት الإمام مسلم عن عبد الله بن أبي أوفى رضي الله عنه ዘካ ሲሰጣቸው
كان يقول كان النبي صلى الله عليه وسلم إذا أتي بصدقة صدقة أمت توسيساتቸው صلى عليهم دعاء ያደርጉላቸዋል استغفار ያደርጉላቸዋል عندك منالو أبو أوفى የሚባል صحابي أمت صدقة ሰጣቸው اللهم صل على آل أبي أوفى يا أبو أوفى ቤተሰቦች ማራቸው ወንጀላቸውንም ይቅር በላቸው ብለው ዱዓ አድርገውላቸዋል استغفار አድርገውላቸዋል እና ዲኑን የሚያግዝ መዋጮ የሚከፍል ዘካም የሚሰጥ ሰደቃ የሚያደርግ ሰው ላይ ዱዓ ይደረጋል ዱዓ ማድረግ በጣም አስፈላጊ ነገር ነው አንዲት ሴት መጣ ነብያችን ጋር አለይሂ ሰላቱ ወሰላም ያ ረሱላህ صلي علي وعلى زوجي ለኔም ለባለቤቴም ዱዓ አድርጉልኝ አለቻቸው قال صلى الله عليك وعلى زوجك አንቺንም ባለቤትሽንም በረካ አላህ ያድርጋችሁ አላህ ይማራችሁ ወንጀላችሁን ይቅር ይበላችሁ ብለው ዱዓ አድርገውላቸዋል إن صلاتك سكن لهم የነብያችን ሶላት ሰከን ነው መረጋጊያ ነው ትልቅ ፋይዳ አለው የነብዩ ዱዓ ተገንቶ ነው ወይ የነብዩ ዱዓ በነገራችን ላይ ለአንተ ብቻ ሳይሆን ለልጅም ለልጅ ልጅም ነው የሚሸጋገረው የሳቸው ዱዓ ቀላል አይደለም فلذلك يقولون كان النبي صلى الله عليه وسلم إذا دعا لرجل لاند سو دعاء كادرغولت أصابته وأصابت ولده وولد ولده لسم للجم የሚተላለፍ دعاء ነብያችን ጋር عليه الصلاة والسلام የሚያደርጉት የነበረው ነው አሁን ግን መመረቅ የለ የሚመረቅ የለ እንደው ድሮ እኔ እንኳን ድሮ ብዬ በማስበው በእድሜ እንደው የሆነ ሀዲያ ሰጥተው ሰደቃ ሰጥተው ጀባታ እንለዋለን በእኛ በአገር ቤት እንትን ብለው መመረቅ የሚፈልጉ ነበር አሁን እኮ የለም እንደው በረካ አላህ ያርግህ እንዲባል የሚሰራ የለም እኔ የኸሚስ ዱዓ ነበረ ገጠር እና አንድ ቀን እንደው ዱንያችንንም አላህ ያሳምረው አኺራችንንም አላህ ያሳምረው ያል ሰው ያለውን ይጀባ ያለውን ይስጥ ተብሎ እኔ በጣም ወደው ተራ መንዙማ ነበረኝ በጣም ነው ወደው የመጨረሻ ስጦታ ነው ለኔ የመጨረሻው አንስቼ ሰጠኝ ተራ መንዙማ ሼህ ሰይድ የሳቆብኝ ነው ሼኻችን ሼህ ሰይድ የቄራው መስጊድ ኢማም ዛሬ መጥተዋል እሳቸው እንዲያቀሩ ነበር እኔ ያመጣኋቸው እዚህ ከመጣሁ በኋላ መነጽር አልያዝኩም ያንተ መነጽር አይሆነኝም አሉ ቢያሉ على كل حال ድሮ መመረቅ ነበር ለመመረቅ የምንሰራው ስራ ነበር አሁን እኮ ለመመረቅ እንደው ገሌ ዱዓ ያድርጉልኝ ገሌ ትልቅ ሰው ዱዓ ያድርጉልኝ የሚል ስሜቱ እንኳን የለም የሚገርም እንጂ ምግብ ቤት ሲገናኙማ እኔ ነኝ የምከፍለው በሚገርም መልኩ እኮ ነው ያለው እኔ ነኝ የምከፍለው አጂብ እኮ ነው ታክሲ ላይ ሲገናኙ እኔ ነኝ የምከፍለው ወላሂ ብያለሁ ወላሂ ለሚስቱ ጋር እኮ በ10 ብር ተጣልቶ ተጨቃጭቆ መጥቶ በ100 ብር ሚስቱ ጋር ተጨቃጭቆ መጥቶ ምግብ ቤት ወይም ታክሲ ላይ እኔ ነኝ የምከፍለው ራይዱን እኔ ካልከፈልኩት ለአላህ ብለን ብንሰራ ጥሩ ነበር وما أمروا إلا ليعبدوا الله مخلصين له الدين ለነገሩ መሻይኾችም በዛ ተርቢያ ያደርጉን ነበር በልጅነቴ ቅቤ በጣም ነው የምጠላው አሁንም አልወድም አክቹዋሊ ቅቤ በጣም ነው የምጠላው ቅቤ የተቀባ ሰው ምግብ ካቀረበልኝ ራሱ በስርዓት ላይ በላኝ ሁሉ ይችላል አልወድም በጣም ነው የሚያስጠላኝ የራስ ቅቤ ያው ገጠር ላይ ንጽህና የሚጎላል ያው የምታውቁት ነገር ነው የከተማዎቹ ሰዎች ተቀብተው ጧት በስርዓት ይታጠቡታል እዚህ የለም እዛ ያው አገር ቤት የለም በዛው ላይ ነው የሚጨመረውና የሚጎል ንጽህና አለ ከዛ አንፃር አይመቸኝ ላኪን አልፊያ እየቀራሁኝ የሼኾቹን ልብስ ወአንስቼ ብቻዬን ወንዝ ሄጄ አጥቤ አመጣላቸዋለሁ አንድ ቀን እኔ ነኝ ማጥበው የሳቸውን ልብስ አንድ ቀን ነሸህ የእናታችንንም ልብስ ልጠብ አልኳቸው ኧረ ተው አሉ ግድ የለም ልጠብ አሁን እኮ ቅቤ ሊሰጡኝ እኮ እንዳለ ጉፍታቸውን ሰጡኝ
እጄ እንዴት ሁኜ እንዳጠብኩት እንዴት ሁኜ እንደኖርኩ እኔና አላህ ነው የምናውቀው። ግን ዱንያ ኸይራዬን አላህ ሊያሳምርልኝ በሚል እንደው እንደመረቅ በሚል በረካ አላህ ያርገህ እንድባል በሚል ስሜት ነው ያኔ የምንሰራው። ያ ኢኽላስ አሁን ቢኖረን ደስ ይለኛል በሐቂቃ። እና ሰው ከተማ ላይ የምናየውም የምንሰማውም ዝብርቅርቅ ያለ ነገር ስለሆነ አኼራን የሚያስታውሰን ወደፊት የምንሆነውን የሚጠቁመን እንዴ እናንተ እዚህ ያላችሁት ወጣቶች እኮ የዛሬ 10-15 ዓመት ባለቤት ባለመኪና ባለሚስት ባለልጅ ጤነኛ የሆናችሁ መሆን ይጠበቃል። በረካ አላህ ያርገህ ዱንያ ኸይራ ሂመር ኻቲማ ሂመር ያልተባለ ልጅ እኮ መኪናው ከየት ይመጣል? ቤቱ ከየት ይመጣል? ሲያቀተው ወደ ስርቆት ይገባል። ኸሲረ ዱንያ ወልአኺረተ አላ ዛሊከ ሁወል ኹስራኑል ሙቢን። አላ ኩሊ ሓል ኢነ ሰላተከ ሰከኑን ለሁም ያንተ ዱዓ ለነሱ መረጋጊያ ይሆናል የተባሉት ነቢያችን ዓለይሂ ሰላቱ ወሰላም እውነትም ለሶሓቦቹ ትልቅ ሰከን ትልቅ መረጋጊያ ሆነዋል። ነቢያችን የመረቋቸው እና አነስ ብኑ ማሊክ ረዲየላሁ ዐንሁ እድሜያቸው 120 ልጆቻቸው ብዛታቸው አላሁመ አክቲር ማለሁ ወወለደሁ ተብሎ ዱዓ ተደረገላቸው አወጡ። ይሄ ነበር የሆነው ለማለት ፈልጌ ነው። አለም ያዕለሙ አያውቁም ወይ አነ አላህ ሁወ የቅበሉ ተውበተ አን ዒባዲህ አላህ ከባሮቹ ተውበትን የሚቀበለው እሱ መሆኑን አያውቁም እንዴ? ይወቁ እንጂ ያለ አላህ። ስለዚህ ተውበት ያስፈልጋል ከኛ። ተውበትን የሚቀበለው አላህ ነው። ማንም አካል ጥፋት አጥፍተህበት ይቅርታ ስትለው ቂሙን እንደያዘ ነው እሺ ይሁንልህ የሚልህ ኢለላሁ ጀለ ጀላሉ አላህ ሲቀር። አላህ ግን ኢነላህ ዩሒቡ ተዋቢና ወዩሒቡ ልሙተጠሂሪን ይላል። ተመላሾችን ተውበተኞችን አላህ ይወዳል። የሚጸዳዱትን ከወንጀልም ይወዳቸዋል። የሚወድህ እሱ ብቻ። ማንም አካል ግለሰብንም ተቋምንም መንግስትንም ብትል ይቅርታ የጠየቁትን ሰዎች በጥንቃቄ እያየ እንዳይሰማቸው ምናምን ነገር እንዲህ ፊቱን ዘወር ሊል ይችላል። ግን እንዳያዛት ነው ቂሟን እንዳያዛት አላህ ሲቀር እና ይሄንን ሰው ሲያቅ ለተውበት ያነሳሳል። አለም ያዕለሙ አነ አላህ ሁወ የቅበሉ ተውበተ አን ዒባዲህ ወየእኹዙ ሰደቃት ሰደቃዎችን ይቀበላል። ምን ያደርግለታል? አላህ ምስኪኖችንም ማክበር ይችላል። የሌላቸውንም እንዲኖራቸው ማድረግ ይችላል። ላኪን ሰደቃ የማዘዙ ምክንያት አንተን ለማጽዳትና ገንዘብህን ለማጽዳት ለሁለቶች ተብሎ ነው እንጂ አላህማ ሀብታም ነው፣ ራሱን የቻለ ነው። ኢነላህ ሁወል ገኒዩ አልሐሚድ ወአነ አላህ ሁወ ተዋቡ ረሒም። وقل اعملوا فسيرى الله عملكم ورسوله والمؤمنون وستردون إلى عالم الغيب والشهادة فينبئكم بما كنتم تعملون. وقل اعملوا سروا بلاتشو فسيرى الله عملكم ورسوله سراتشون اللهنا ملكتنياو والمؤمنون اندزهم مؤمنوچو سايايوت አይቀርም በላቸው። وستردون ودفيت ደግሞ ትመለሳላችሁ إلى عالم الغيب والشهادة ሩቁንና ቅርቡን አዋቂ ወደ ሆነው ጌታ ትመለሳላችሁ። فينبئكم بما كنتم تعملون የምትሰሩት የነበራችሁትን ነገር ዝርዝሩን ይነግራችኋል በላቸው አለ አላህ። يقول الإمام مجاهد رحمه الله وقل اعملوا سروا ملو آيات وعيد زاتشانا يعني من الله تعالى للمخالفين يا الله انت ازاز يمينكفو يتكلكلوتن يميسرو يتعززوتن يميتو يهونو تسوج بأن أعمالهم ستعرض عليه تبارك وتعالى ينان تسرى وداء الله زندا يكرب الله تعالى ودا رسول يكرب عليه الصلاة والسلام ودا مؤمن وجم متى يوم القيامة دنيا لا تتايا الله آخر لا يكرب لا محالة شكل ترترم يلبتم كما قال تعالى يومئذ تعرضون لا تخفى منكم خافية يكما كان سيون ሁላችሁም አላህ ፊት ከነስራችሁ ትቀርባላችሁ።
አንዲት ቅንጣት ታህል ነገር ከአላህ የሚሰተር ነገር የለም። ከአላህ የሚደበቅ ነገር የለም። ከዛስ ጎልጉሎ ያወጣዋል። የውመ ቱብለ ሰራኢር ሚስጥር የተባለ ሁሉ ተጎልጉሎ ይወጣል። በውስጥህ የደበቅከው ነገር ከማ ቃለ ተዓላ ወሑሲለ ማ ፊ ሱዱር ኢነ ረበሁም ቢሂም የውመኢዝን ለኸቢር ሁሉም ነገር ይወጣል። የቁሉ ዓለይሂ ሰላቱ ወሰላም ፊ ልሐዲስ አለዚ አኽረጀሁ ልኢማሙ አሕመድ ቢሰነዲሂ عن جابر بن عبد الله رضي الله عنه أنه قال قال رسول الله صلى الله عليه وسلم إن أعمالكم تعرض على أقربائكم وعشائركم في قبورهم إن أنت سراء إن كان الله قال لهم أكابراتشو إيالو لغوساتشو لزمدو تشاتشو هلو لكرماياتو تشاتشو هلو يكرم يعني أنت لجل جانيو درقي هنو በኒፋቅ ላይ ይህን ስራ እየሰራ ነው። በኩፍር ላይ ሆኖ እንዲህ እያደረገ ነው። በብልግና ላይ እንዲህ እየተሰማራ ነው ብሎ ይቀርባል አሉ። ፈኢን ካነ ኸይራ የቀረበው ሪፖርት መረጃው ጥሩ ነገር ከሆነ እስተብሸሩ ቢህ ይደሰቱበትና ይረኩባታል። ወኢን ካነ ገይረ ዛሊክ ከዚህ ውጭ ከሆነ ግን አላሁመ አልሂምሁም አን ያዕመሉ ቢጣዓቲክ አንተን በመታዘዝ ላይ ተግተው እንዲሰሩ አንተው ምራቸው አሳውቃቸው እያሉ እዛው ቀብር ላይ ሆነው ዱዓ ያደርጋሉ ብለዋል። ለው አነ አሐደኩም ያዕመሉ ፊ ሶኽረትን ሰማ ለይሰ ለሃ ባቡን ወላ ኩዋ ማንም ሰው አንድ የሆነች ቋጥኝ ውስጥ ቢደበቅ እንኳን በር መስኮት የሌለበት ቦታ ላይ ቢቀመጥ ለአኽረጀ አላሁ ዐመለሁ ሊናሲ ካኢነን ማ ካን ሰው እንዲያውቀው ከተደበቀበት ጉልጉሎ አላህ ስብሓነሁ ወተዓላ ያወጣዋል ብለዋል። አላ ኩሊ ሓል ይሄ ነው እንግዲህ የሆነው። እኛ ስራ እንሰራለን፣ አላህ ደግሞ ያይብናል። ፈሰየረ አላሁ ዐመለኩም ወረሱሉሁ ወልሙእሚኑን የሚለው አላህ የኛን ስራ ይመለከታል ነው። ሁል ጊዜ ነው የሚመለከተው። ሌሊትም ያየናል፣ ቀንንም ያየናል። ስንደበቅም በግልጽም ስንሰራ ጀብዱም ስንኮራ ስንቦጠረር ስንደባበቅ ስንሽለከለክ ሁሉንም አላህ ያውቃል። ሁሉንም አላህ ያውቃል። ሙእሚኑም ደግሞ ይታዘባል። በተለይ ሙናፊቆቹ አይታወቅብንም ብለው በድብቅ ይሰራሉ። በድብቅ ብዙ ስራ ይሰራሉ። ባለፈው በአሕባሹ ረብሻ ጊዜ በድሮ ረብሻ ጊዜ ያን ጊዜ በድብቅ ኃይለኛ መጥፎ ስራዎች የሚሰሩ ሰዎች ነበሩ። ከድርጅት አባል ጋር ነው የሚሰራው። ማንም ከድርጅት አባል ውጭ የሆነ ሰው አይሰማውም በሚል በጣም ብዙ ነገር ይሰሩ ነበር። እነሱ ራሳቸው ደግሞ አውጥተው እነሱ አብረው የሆነ ነገር ይሰሩና አውጥተው ለሆኑ ሰዎች ይናገሩ ነበር። ይሰራሉ፣ አውጥተው ይናገራሉ። አላህ ያጋልጣል። ወቁል ያዕመሉ ፈሰየረ አላሁ ዐመለኩም ወረሱሉሁ ወልሙእሚኑን ወሰቱረዱነ ኢላ ዓሊሚል ገይቢ ወሸሃዳ በዱንያ ይሄ ነው። በአኼራ ደግሞ ሩቁንም ቅርቡንም ወደሚያውቀው ጌታ ወደ አላህ ትመለሱና ፈዩነቢኡኩም እናንተ እንኳን ብትረሱ አላህ ይነግራችኋል። ምኑን ቢማ ኩንቱም ተዕመሉን የምትሰሩት የነበራችሁትን ነገር ሁሉንም በዝርዝር ይነግራችኋል። እንዴት አድርጎ ይነግረናል? አረ ለአላህ እንዴት አድርጎ ይባላል? አንደኛ የተጻፈ የተመዘገበ ነው። ኢና ኩና ነስተንሲኹ ማ ኩንቱም ተዕመሉን ነው። ሁለተኛ መሬት ራሷ የውመኢዝን ቱሐዲሱ አኽባረሃ ቢአነ ረበከ አውሓ ለሃ ነው። ሶስተኛ ጸሐፊ የተመደበ መላይካ አለ። ሃዛ ማ ለደየ ዓቲድ እያለ ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ የተባለ በስርዓት የሰራኸውን ሳትደበቅ ሁሉንም ነገር አውጥቶ መዝገብ አለ። የውመል ቂያማ ደግሞ ለራስህ መዝገቡ ይሰጠህና اقرأ كتابك كفى بنفسك اليوم عليك حسيبا መዝገብህን ራስህ አንብብ፣ መርማሪ ሌላ ማያስፈልግህም፣ ራስህን በራስህ ውጤትን ታውቀዋለህ ይባላል ተብሏል። ስለዚህ የውመል ቂያማ አላህ በስርዓት ነው የሚነግረን። አላህ ኸይረ ነገራቸውን ከሚነግራቸው፣ ወንጀላቸውን ከማረላቸው፣ ጥፋታቸውን ከደበቀላቸው ሰዎች አላህ ያድርገን።
ኢማናችንን አላህ አጠናክሮ ከኒፋቅ ጠብቆ ኢኽላሱን ለግሶ በዱንያም በአኼራም የምንጠቀም አላህ ያደርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ወሐቢቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን። ወላሁ ተዓላ አዕለም።